የኢትዮጵያ ሀገራዊ ምክክር ዳያስፖራው በሀገሩ ጉዳይ ላይ የመገለል ሳይሆን የባለቤትነት ስሜት እንዲሰማው ማድረጉን የምክክሩ ተሳታፊ ዳያስፖራዎች ገልጸዋል። ተመካካሪ ዳያስፖራዎቹ ምክክሩ በልዩነት ውስጥ አንድነትን በማምጣት ኢትዮጵያን ወደ ተሻለ ምዕራፍ እንደሚያሸጋግራት ተናግረዋል። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁን ሁኑ። ዲያስፖራ ተመካካሪዎቹ ለጋዜጠኛ ሶስና አለማየሁ እንደነገሩት ሀገርን በመጥላትና ውጭ ሆነው ጸረ ሀገር ሐሳብ በሚወረውሩ ጥቂት ጽንፈኛ አካላት ከ10 ሚሊዮን በላይ የሆነውና እንደ ሻማ እየቀለጠ ቤተሰቡንና ሀገሩን የሚደግፈው ሰፊውን ዳያስፖራ ሊወክል አይችልም። ከዩናይትድ አረብ ኤምሬትስ የመጡት ተመካካሪ ፎዚያ ሁሴን ለፋና ዲጂታል እንዳሉት የትጥቅ ትግልና ጽንፈኝነት ለሀገር መፍትሄ አያመጣም። የምክክር ሂደቱ ዳያስፖራው በሀገሩ ጉዳይ ላይ የመገለል ሳይሆን የባለቤትነት ስሜት እንዲሰማው አድርጓል ብለዋል። ሁሉም ወገን በአንድ ጠረጴዛ ዙሪያ ተቀምጠው ቀጥተኛ የሐሳብና የልምድ ልውውጥ ማድረጋቸው ልዩና የተሳካ አጋጣሚ እንደሆነም ጠቁመዋል። ሌላኛው ከካናዳ ቶሮንቶ የመጡት ተመካካሪ አቶ ሳምሶን ጸጋዬ በበኩላቸው የተለያዩ ብሔር፣ ሃይማኖትና አስተሳሰብ ያላቸው ከ4000 በላይ ዜጎች በአንድ ጠረጴዛ ዙሪያ ለውይይት መቀመጣቸው እንዳስደነቃቸው ተናግረዋል። ጠመንጃና ትችት መቼም ቢሆን መፍትሄ ሆኖ አያውቅም ያሉት አቶ ሳምሶን ጠንካራ አንድነት ለመፍጠር የግድ አንድ አይነት መሆን አያስፈልግም ብለዋል። የተለያዩ ሰዎች ለአንድ ዓላማ ሲሰባሰቡ ጠንካራ አንድነት መፍጠር እንደሚችሉም አስረድተዋል። በጦር መሳሪያ አማራጭ ሀገራዊ አንድነትን ማምጣት እንደማይቻል በተደጋጋሚ መታየቱን አስታውሰው ያልተሞከረው የውይይት ባህል ተስፋ ሰጪ ደረጃ ላይ መድረሱን ጠቁመዋል። ተመካካሪ ዳያስፖራዎቹ አብዛኛው ዳያስፖራ ሀገሩን በልማትም ሆነ በዘላቂ ሰላም ግንባታ ለመደገፍ ከፍተኛ ፍላጎት እንዳለው አመልክተዋል። የምክክር ሂደቱ ከፖለቲካ ወገንተኝነት የጸዳ የውይይት መድረክ መፍጠሩ ተሳትፏቸውን እንደሚያጎላው አመልክተዋል። ወዲህ ደግሞ ከዳያስፖራው ማህበረሰብ በሚተካከል ልክ የምክክር ጉባኤው ለትውልድ የተሻለች ሀገር ለማውረስ ምቹ ምህዳር ፈጥሯል ሲሉ ሌሎች ተመካካሪዎች ተናግረዋል። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ሀገር የምትጸናው በምክክርና በሐሳብ የበላይነት እንደሆነ ለትውልድ ለማስረጽ ምቹ ምህዳርን የፈጠረ ነው ብለዋል። አስተያየታቸውን ከሰጡ ተመካካሪዎች መካከል አቶ ድሪባ ተሾመ ሀገራዊ ምክክሩ የተለያዩ የማህበረሰብ ክፍሎችን አካታችነት ያረጋገጠ መሆኑን ተናግረዋል። እኔም እንዳንድ ዜጋ በምክክሩ በንቃት በመሳተፍ ተወያዮች የሚያነሷቸውን ሐሳቦች በማዳመጥ ሐሳቤን በነጻነት እየገለጽኩ እገኛለሁ ነው ያሉት። ጉባኤው የተሻለች ኢትዮጵያን ለመገንባት በሀገራዊ አጀንዳዎች ላይ በሰከነ መንገድ መመካከር ወሳኝ መሆኑን የተማርንበት ነው ብለዋል። በመደማመጥ መመካከር ዘመናዊነት መሆኑንም ነው ተመካካሪ ድሪባ ተሾመ የተናገሩት። ሌላኛው ተመካካሪ መቶ አለቃ አሸናፊ ድባቤ በበኩላቸው በዋና ዋና ሀገራዊ ጉዳዮቻችን ላይ የመመካከር ልምድ የሌለን በመሆኑ ኢትዮጵያ ለልዩ ልዩ ችግሮች ተጋልጣ መቆየቷን አንስተዋል። ለቀጣዩ ትውልድ ምቹና የተሻለች ሀገር ለመገንባት እንዲሁም የመመካከርን ባህል ለማዳበር አሁን ላይ ምክክሩ የማይተካ ሚና አለው።